የአማራ ክልል ውሎ ምን ይመስላል? ምዕራብ ትግራይ ገብቷል ፋኖ ምዕራብ ትግራይ ከገባ ቲዲኤፍ በአስቸኳይ መግባት አለበት። ምክንያቱም ምዕራብ ትግራይ ፕሮቴክት አደርገዋለሁ ብሎ እዛ ያለው ታጣቂ አስፈታለሁ ብሎ ቃል የገባ በፕሪቶሪያ ሰላም ስምምነት ብልጽግና የሚመራው የፌደራል መንግስት ነው። ታጣቂዎችን እንትን አደርጋለሁ ነን ኤንዲኤፍ የሚባሉ እንዴነ ስታሊን ፋኖ ነው የሚያስታርቀን ዘመነን የሚያስታርቀን ትግራይንና ህዝብን እያልክ ስታሽቃብጣል ነበርክ እንዴ? እና የሚያስታውስ ካለ እስኪ ያስታውስና ይናደድ። ከእንደናንተ አይነቱ ጋር በመቆሙ እንዲያፍር ነው ስታሊን እንትን ምልና ፋኖ እዛ ገባ ማን ገባ ማንንም ይግባ ማንንም በራሱ ሁኔታ ላይ ያው ራሱ መወሰን አለበትና ፋኖም የናንተ የእንግድ ልጅ ስለሆነ አልገባም ሊገባም አይችልም። ወልቃይት የወልቃይታውያን ነው። እዛ ቦታ ላይ ያለው ሚስጥር በተግባር ነው የምታየው። በተግባር እናየዋለን። እኛ እዚህ ያን እየተናገርን አናቃልም። የሚደረግ ነገር በነገራችን ላይ አይነገርም። ከመነገሩ ከሆነ ግብይቱ ይነገራል እንጂ በተግባር የምንኖረውን ነገር በማውራት መግለጥ በቃ አግባብ አይደለም፣ ወይም ሐራም ነው፣ ኃጢያት ነው። በኢትዮጵያ ቋንቋ ኢትዮጵያውያን የሚያደርጉትን አይናገሩም። ብትለምኑ ብትለፉ ማለት ነው። እና ስታሊን ደህና ነህ? ኢሳያስን ይዘውናና ወልቃይት ግባ ከዛ ንገና ላኩ ይባላል። አንድ እርምጃ ግን መሬት ሄደው የረባ ነገር አይዙም። ዛሬ ላይ አፋድ ከአፋብኃ የተሻለ የድርጅት አፈጻጸም የዓላማ አንድነት እያሳየ ነው። ትግሉ ሁለተኛ ወይ ሶስተኛ ጉዳይ ሆኗል። የመጀመሪያው ጉዳይ ስልክ ማስገዛት ነው። የመጀመሪያው ጉዳይ ኪስን መሙላት እየሆነ መጥቷል። ስብሃት ነጋ የፈለገውን ይናገር ማለትና ስብሃት ነጋ እንዲናገር ማይክሮፎን ማቀበል የተለያዩ ናቸው። የተሰደብንበት ሰው ነው ዘመነ ካሴ፣ የተዋረድንበት ክብራችን የተነካበት አትንኩት ላይ የተሰደብንበት ሰው ነው ዘመነ ካሴ። ፋኖ ምዕራብ ትግራይ ከገባ ቲዲኤፍ በአስቸኳይ መግባት አለበት። ከክልላቸው ወጣው የሆነ ነገር መንግስትን የሚያስፈራ ነገር አላደረጉም። እዛው ክልል ላይ አማራው ይጨፈጨፋል። አብይ አህመድን ለመግጠም ነው እንጂ ሌሎችን በጠላትነት ፈርጆ አንዱ በጠነከረበት ሌላውን ለማጥቃት ስንቅ አላቀበለ የብልጽግና ደጋፊ ነው እየተባለ ኢቭን እርምጃ ሊወሰድበትም ይችላል። እንግዲህ እንደዚህ ነው ሁኔታውን የምታዩት። ይሄንን ይመስላል። ሰላም ጤና ይስጥልኝ የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ኢትዮጵያ ቀጥላለች። ባንዳዎችና ጽንፈኞች ያደገሱት የክፋት ድግስ ሁሉ ውድቅ ስለሆነባቸው በዚህ መልኩ እየተንጫጩ ነው። ምንም ገንዘብ አንልክም፣ ጉዳዩ ስልክ ለማስገዛትና ገንዘብ ለመቀፈል ሆኗል። በፋኖ ስም የተደገሰው ድግስ በጣም አሳፋሪ የገንዘብ መለመኛ ሆኗል ነው የሚለው። እስኪ ገንዘብ የተረፈው ሰው ካለ ይላክ። እንደው ለኃጢያት ሰዎችን ለማስገደል እንደው ቢያንስ ራሱ ቋሚ ያደርጉ በገንዘቡ ኃጢያት ከመግዛት ይልቅ እስኪ በጎ ነገር በማድረግ የራባቸውን በማብላት ኃይር የተቀደሱ ስራዎችን ስሩበት ነው የምንለው። ጫጫታው ግን ይሄ ነው። ነገር ግን የእውነታችሁን ነበር እንዴ? ትግል ስትጀምሩ የሆነ ውጤት ጠብቃችሁ ነበር እንዴ? እኔ እኮ ያው ተናግር ያለው ደጋግሜ ግን በዛ ልክ አልጠበቅኳችሁምና ከዛ በላይ ከፍ አድርጌ ስለማስባችሁ የእውነት ውጤት ይመጣል መስሏችሁ ነው እንዴ? የእውነት የሆነ 4 ኪሎ ምናምን የሚኒሊክ ቤተ መንግስት ሲባል ያቅጀት ሁሉ እውንም ይሆን መስሏችሁ ነው እንዴ? ይሄን ዘመን አታውቁትም? ሞባይላችሁን እስኪ ዩት በየወሩ እኮ አፕዴት ካልሆነ ሶፍትዌሩ አንዳንድ አፖች እንደውም በወር ውስጥ 4-5 ጊዜ አፕዴት ሊጠይቋችሁ ይችላሉ። በዚህ ዘመን ላይ ቁጭ ብላችሁ እንዴት ነው እዛዳ ከ150 ምናምን ዓመት በላይ ወደ ኋላ ተጎታችሁ እዛ ጋር የምትቆሙትና ሶሪ በጣም እንደዚህማ አጠብቁ። ተው እንጂ ጎበዝ። ልቁን የአማራ ጦር ፈጥረው ሲመጡ ተከባብረው መስራት ሲጀምሩ ያኔ ድጋፍ ልሰጥ እችላለሁ። አሁን ላይ አፋድንም አፋብኃንም አልደግፍም። እንደ ሶስተኛ ወገን ግን ቁጭ ብለህ ገምግም ካልከኝ ዛሬ ላይ አፋድ ከአፋብኃ የተሻለ የድርጅት አፈጻጸም የዓላማ አንድነት እያሳየ ነው ብዬ ነው የማምነው። ዛሬ እንኳን በሰማሁት። ቆይ ግን አፋብኃና አፋድ ምንድን ነው? የት ነው ያለው? ምናባዊ ድርሰት ነው? ልቦለድ ነው? ሶሻል ሚዲያ ላይ ክሬት ያደረጋችሁት ነው? ሰዎችን ለማስጮህና ለማስጮህ ተስፋ ለመቁረጥና ለማስቆረጥ ገንዘባቸውን ለመቀፈል ክፎችን በክፋታቸው ለማጥመድ የምትጠቀሙበት ምናልባት ጥንቁልና ጥበብ ነው ብሏል ዘመነ። እሱን አይነት ነው እየተጠቀማችኋል። አፋድ አፋብኃ ምንድነው? ጉልቻ ቢቀየር ወጥ አያጣፍጥም ይላል የኛ ሀገር ሰውና
ሞኞች ናችሁ። በእርግጥ እናንተ ፊት ላይ ያላችሁ ሰዎች አዚ ተውኔት ዳይሬክተር ኦር ተዋናይ የሆነ ተዋናይ ለመሆን ዳይሬክተሩም ደግሞ ያው ከኋላ በስውር ነው ያለው። እሱ ይሄኛው ተውኔት ካለቀበት በኋላ በሌላ ድርሰቱ ይመጣል ከኢትዮጵያ ጋር። ያንን የኢትዮጵያን ታሪካዊ ጥላት ይዛችሁ በሁሉም ነገር ላይ ጥገኛ ሆናችሁ የጀመራችሁትና እኔ ምን አገባኝ ሆዴ ከሞላ አፌም እንደዚህ ብላችሁ አንገት አልባነትን አእምሮ አልባነትን ተላብሳችሁ የመጣችሁ ስለሆነ አፋባ ምናምን ሌላ ስምን ብታመጡ ገና ወጡ ሳይወጠወጥ ምንም ነገር ላይ ሺህ ወሬ አውርታችሁ አንድም ነገር በተግባር ማሳየት የተሳናችሁ በተቃራኒው ያንን ህዝብ ለማዋረድ የሰራችሁና እጅግ ጠላት መሆናችሁን በደንብ ያስመሰከራችሁ ከዛ ህዝብ መካከል ላይ በስተት እንኳን ተገኛችሁ ከተባለም የዛንን ህዝብ ኃጢያት የምትገልጡ ነውረኞች እንጂ አሻጋሪዎች እንዳሉ ናችሁ እየታየ እንኳን አፋባ ምናምን በዛ ስሜት ውስጥ ሆናችሁ እንኳን ይሄን ያህል መከፋፈልና መባላት ካሳያችሁ እናንተ የሚጠቅም ነገር ላይ በሰላም ጊዜ ብትገናኙ ምን ልትሆኑ ነው? ምን ያህል ተስፋ የቆረጣችሁ ስብስቦችና የጥላት ወጥንጨት ሆናችሁ እሳቱን ለማማሰል መጠቀሚያ የሆናችሁ ባንዳዎች መሆናችሁን በዚህ ማወቅ ይቻላል። በቀላሉ ገና የሆነ ነገር ላይ ሳይደረስ በዚህ ልክ ትባላላችሁ እንዴ? አፋባ ፈአድ ምናምን ምንድነው ሱሪ ነው የሆነ ነገር አያስጥልም ምናምን ይባላል። anyway ኢትዮጵያ ማለት ነው። አፋባ ከመስረታው ማግስት ጀምሮ የፖለቲካ ፍላጎቱ አይታወቅም። ለደጋፊዎቹ የሚሰጠው ምን እንደሆነ አስፓይሬሽኑ ራሱ አይታወቅም። ስለዚህ በስራ አፈጻጸም ተበልተዋል። ይህን ሀቅ እናገራለሁ። ያ ማለት አደረጃጀቶቹን ግን ሁለቱንም ሳልደግፍ ለአማራ አንድነት ደግሞ መስሪያው ጊዜ ነው ብዬ አስባለሁና ማንም ፋኖ በርስ መታኮስ ከዚህ በኋላ አንድም መስዋዕትነት ኢንከሬጅ አናረግም። እንዴት ሆነ? አንተ የት ነው ያለው? እንዴት ነው ያዘዝከው? ልታባላ ልታገዳድል ወይም ጠላት በቀላሉ እንደው እናንተ እንደወዳጅ አብረን ቆምን እንኳን ብትሉ አጀማመራችሁና አነሳሳችሁ መርህ አልባ መሪ አልባ መነሻና መዳረሻው የሌለ ትንሽ ትልቁ በቻለው በአቅሙ ማለት የሚለውን የሚልበት የጥፋት አውድ የጥፋት መድረክ ነው የፈጠራችሁት። እንዴ የሻቢያ ልጆች ምንድን ያሉት? ባንዲራውን ለብሰው እኔ ፋኖ ነኝ አላሉም እንዴ? የወለጋ ፋኖ አልመሰረታችሁም እንዴ? የደቡብ ፋኖ አልመሰረታችሁም እንዴ? የትግራይ ፋኖ አልመሰረታችሁም እንዴ? ታዲያ ማን ናችሁ እናንተ? እናንተ አላደረግነውም እንኳን ብትሉ መንገድ እየዘጋችሁ የምትዘርፉት፣ የምታግቱት፣ የምትገሉት፣ ትምህርት የምታውኑ፣ መሰረተ ልማት የምታወድሙት ማንም ጠላት ቢመጣ ያንን ህዝብ በዚህ ልክ የሚያዋርደው ማንም የለም። የትኛውም ጠላት ቢመጣ ለመግባባት እንኳን ቢያንስ መማርና ማስተማር ሂደትን ያስተካክላል። ጣሊያን እንኳን እስከ 4ኛ ክፍል ያስተምር ነበር ሲባል ሰምቻለሁ። እና እናንተ እስኪ በዚህ መልኩ ገምግሙት። ምናልባት በያላችሁበት ለማውራት ወይም የሆነ ሱስ ነገር ኖሯችሁ ለማውራት መድረክ አጣችሁም ሊሆን ይችላል። ኦር ይሄን በማውራታችሁ ወይ ጥገኝነት ለማግኘት ወይም የዚህ ሞርጌጅ ምናምናችሁን ለመሙላት ሊያስችላችሁ ይችላል። በዚህ ጉዳት የሚጠለፈውና የሚወድቀው ግን አስተዋይ ነኝ እያለ ራሱን ከፍ አድርጎ ወደ ጉድጓድ የሚወረውረው ሰው ግን ቢያስተውል ጥሩ ነው የምለው። ማን መረጣችሁ? ማን ወከላችሁ? ሳትመክር ነድተህ እናት አባትን ሳታከብር አንተ እውነት በዚህ በስሜት ላይ ያገኘውን ሰው ልታከብር ነው? ማንም ሸሞኑ ማንም ኢትዮጵያ ውስጥ ያለ የኖረ ጥላት ወደፊትም ሊመጣ የሚችል በእናንተ ልክ የተዋረደ ሰው የሚመስል ቁስ ሊያይ አይችልም ብዬ ነው የማምነው። እውነቴን ነው የምነግራችሁ። በእርግጠኝነት ቦታው ላይ ሆኖ እንደሚያወራው ነው በድፍረት ደጋግም የማወራው አማራ ክልል ላይ ያለውን እዛ ቦታው ላይ ስለምኖርና አንዱ ያ የናንተ የቆሻሾች ጠባሳ ያረፈበት አንዱ በኢኮኖሚም ሆነ በማንኛውም ነገር የተጎዳው አንዱ ሰው ስለሆንኩ ነው። ያንን ስሜቱን በውስጤ ስለማቀው ስለሚሰማኝ ነገር ይዤ ነው እንጂ ባሉሻሉሽና በሆነ ፕሮፓጋንዳ አይደለምና ፈጣሪ እንዲፈርድ ከፈጣሪ ጋር እንትን ብለው እኔ ጋር ያደረሳችሁትን መከራ ሁሉ በቤታችሁ እንዲያደርግ እርብ የምነግረው እንደዛ ነው። እናም ይሳካል። ፈጣሪ እናንተን ያጠፋል፣ ኢትዮጵያን ያስቀጥላል፣ የአማራን ህዝብ ይክሳል፣ ከሀገሩ ከኢትዮጵያ ህዝብ ጋርም በአብሮነቱ ይቀጥላል። አማራ ኦሮሞ እያላችሁ የእናንተ የቆሻሻ ጉድጓድ ፈጥራችሁ የምትሄዱ ነገር ይሄ ርኩሰት ጥግ ነው። እኔም ማውቀው ሰው ነው። በዛ ነው የምንቀጥለው። ድርጅቱ እንደ ድርጅት ራሱ አለ የለም ካለ እንደ ተቋም ከአፋድም ጋር ሊነጋገር ይችላል እኮ። ሎጎ ብቻ ከሆነና ፋንክሽናል ካልሆነ ደግሞ ለደጋፊዎቹ ዝም ብሎ አጉል ተስፋ እየሰጠ መቀጠል የለበትም።
የአማራ ፋኖ በሸዋ ግን መፍትሄውን የሚያገኘው እዛው ሸዋ ምድር ላይ ነው ብዬ አምናለሁ። ከነመከታው ጋር መነጋገር መቻል አለባችሁ። ከመከታው ደጋፊዎች ጋር መነጋገር መቻል አለባችሁ። በጉዳዩ ላይ ከዚህ በፊት ኢንፍሉዌንሻል የነበሩ ሰዎች ጭምር መጥተው መስዋዕትነት ለመቀነስ ኦፒኒየናቸውን ሰጥተው በአንድ አካባቢ ለጊዜው ሁለት አደረጃጀት ቢቀጥልም ኢትስ ኦኬ ብለው ይሄን ፋክት ሁሉም መቀበል መቻል አለበት። ይሄ ማለት ምን ማለት ነው? የአማራ ፋኖ በወሎ የነ ኮሎኔል ፋንታሁን ሞሀቤ ኃይል ወሎ ላይ ካለ በቃ ኢትስ ኦኬ መቀጠል አለበት። ለሸዋ ብቻ አይደለም ይሄም የምናወራው፣ ኢንክሉዲንግ ጎንደርም ላይ ፎር ዳት ማተር ጎጃምም ላይ እንደዚሁ አይነት አስተሳሰብ መምጣት መቻል አለበት። ሰው እቺም ብዬ ላቁም፣ ለርኒንግ ከርቭ አለው አይደለ? ዝም ብሎ ፖለቲካ ማርሽ መለወጥ ሊገባህ ይገባል። በቃ እኮ የሆነ ሰዓት ላይ ማርሽ መለወጥ አለብህ። ድርጅት ቱል ነው። ፍላጎትህን ማስፈጸሚያ ካልሆነ የምታመልከው ነገር እኮ አይደለም። ቱሉ ከዶለዶመ በእኔ ግምገማ አፋብኃ ዱልዱም ነው ብዬ ነው ማምነው። አሁን ዶልዱሟል። ምንም ፖለቲካ ልታስፈጽምበት አትችልም አሁን ላይ። ነገ ደግሞ መሪዎች መጥተው እንደ አዲስ ድርጅቱን የዶለዶመውን ስለው ፈንክሽናል ሆነው ካሳዩን የምናየው ነው። አሁን ላይ ግን ሌሎች መስራት ይፈልጋሉ፣ ሌሎች ደጋፊዎቻቸውን ያከብራሉ፣ ሌሎች ዛሬ ወጥተው ተቋም የሚሸት ስራ ሰርተዋል። እሱን መተቸት ፖለቲካ ሊሆን አይችልም። እናንተ ግን ትተዋወቃላችሁ? በዚህ ላይ የምታወቁ ሰዎች ፊት ለፊት ታይታችሁ ታውቃላችሁ? ነው እንዲሁ ማውራትና መደበቅ ስለሚመቻችሁ ምናልባት ድምጻችሁን በመቀየር ኦር የተለያየ ነገር በማድረግ አሁን ከምታደርሱት ጥፋትና ከምታስለቅሱን ከኛ እንባ ከኛ በደል ይህን ተንተርሶ ፈጣሪ ከሚፈርደው ፍርድ የምታመልጡበት እድል ያለ ይመስላችኋል? የምትደበቁበት ሀገር ነው የሚያስጥላችሁ? ያ ዲሞክራት ስለሆነ፣ ያ የጥበቃ ሴኩሪቲው አስተማማኝ ስለሆነ፣ ያ መሬቱን በምን ያቆመዋል? ያ ነፋሱን በምን ይገዝተዋል? ያ ውቅያኖሱን ውሃውን በምን ያስቆመዋል? ማዕበሉን እንዴት ማስቆም ይቻላል? ያ የሰማይ ሰማያትን መባረቅት እንዴት ያስቆማል? ብቻ ግፍ አትስሩ። ምክንያቱም የትም ብትሆኑ የትም አንዲት ፕላኔት ላይ ነው ያለ ነው። ማንም ምንም አያስጥልም። ያ ቁጣ የሚመጣው ከፈጣሪ እንጂ ከሰዎች ስራ ስላልሆነ መከራ ብዝታችኋል። ፈጣሪ መከራ በየሄዳችሁበት ያብዛ። ስቃያችሁ እንዲበዛ ነው ይመኛለሁ። እሱን እንደማደርግም እርግጠኛ ነኝ። በተለያየ መልኩ መከራ ይበዛላችኋል። እኔ አለሁበት ሀገሬ ላይ ኢትዮጵያዬ ላይ በቅንነት ያለውን ህዝብ በሰላም ወጥቶ ረሃቡን ችግሩን እንኳን ችሎ እንዳይኖር ወደ ሞትና ወደ መከራ ስለምትወስዱ ከልጁ ከቤተሰቡ ስለነጠላችሁት በሞትና በአካል ማጣት ላይ ስላደረጋችሁት ልጁ እንዳያስተምር ብዙ ተስፋውን ሁሉ ስለቀማችሁት ፈጣሪ እናንተንም አካል እንዲያጎል ተስፋችሁንም እንዲቀማ ጤንነታችሁን ሁሉ እንዲወስድ በህዝብ ላይ በኢትዮጵያ ላይ ያደረሳችሁትን መከራ ሁሉ በቤታችሁ እንድትቀምሱት በደንብ ፈጣሪ እንዲያደርግ አስገድዳለሁ። ያለዛማ ፈጣሪ ምን ፈጣሪ ሆነ? ይህንን ፍርድ እኔ እዚህ በደል ላይ ያለን ሰዎች ሲፈርደው ካላየን የራስህን የዶሎዶመ ቱልና ድርጅት ጠይቅ። ሂድና መፍትሄ አሁን ከአፋብኃ እንዴት ነው የምንቀጥለው ነው ወይስ ይሄ ድርጅት የማያዋጣ ከሆነ እንደ ድርጅት የሚያዋጣው ደግሞ አብይ አህመድን ለመግጠም ነው እንጂ ሌሎችን በጠላትነት ፈርጆ አንዱ በጠነከረበት ሌላውን ለማጥቃት ሌላ ቦታ ደግሞ አንዱ ሲጠነክር ሌላውን ቪሸስ ሰርክል ነው የሚሆነው ነው። ትናንት እንትን ቦታ ትገዳደላለህ፣ ዛሬ እንትን ቦታ ከዚህ ማይንድ ሴት መውጣት መቻል አለብን። ስለዚህ መፍትሄውን ሂዱና ያልኩት ምንድነው እኔ እመሰራበታለሁ። መፍትሄውን ግን የምታገኙት ከመከታው ደጋፊዎች ጋር ቁጭ ብላችሁ ማውራት አለባችሁ። ይሄ ንግግር ለብዙዎች ሊመር ይችላል። ምክንያቱም መስዋዕትነት ተከፍሏል አውቃለሁ። የፖለቲካ ልዩነቶች አሉ ተብሎ አነሰሰሪ ፓዞች መተናል አውቃለሁ። ዛሬ ለብዙ ሰው ይሄ ዱብዳ ሊሆን ይችላል። ግን መነጋገር መቻል አለብን። ዝም ብለን በእልህ ይሄ በይዋጣልን መንፈስ መስዋዕትነት እየከፈልን መቀጠል አንችልም። ስለዚህ ሀቁ ይሄ ነው። ሀቁን ተቀብሎ መቀጠል የሚፈልግ መቀጠል ይችላል። እኔ አሁን ዘመነ ካሴ ብዬ የምነግራችሁ እንደ ጓደኛም የተሰደብንበት ሰው ነው። ዘመነ ካሴ የተዋረድንበት፣ ክብራችን የተነካበት፣ አትንኩት ላይ የተሰደብንበት ሰው ነው ዘመነ ካሴ። አሁን ሁለት ጊዜ ስንሰደብበት እናዝናለን፣ ስለ እውነት ማለት ነው። እንደ አንድ አማራ ብሔርተኛ ከመጀመሪያ ጀምሮ ደግሞ ይህን ትግል እንደሚያውቀው ሰው ማለት ነው፣ ትግሉን እንደሚያውቅ ሰው ያሳዝነኛል። ግን ዞሮ ካወቅከውና ካመንክበት አዋቂ ነኝ ብለህ ራስን ሞልተህ
እንደገና ደግሞ ዘመነ ተሰደብኩበት ምንስ አንተ በስድብ ነው እንዴ እንትን የምትለው? አካሉን ያጣ ህይወቱን ያጣ ተስፋውን ያጣስ ባለ በሌላ አቅሙ ልጆቹን ማስተማር ያልቻለውስ ወጦ መግባት የተሳነውስ ስልክ እንኳን ማውራት የተሳነውስ ምን ይበል? እንደው ብቻ ፈጣሪ በሱ ያምራል። የሰዎች ፍርድ ሊሳሳት ስለሚችል ፈጣሪ እንዴት ማስከፈል እንደሚችል እንዴት ቅጣቱን እንዴት ማድረግ እንደሚችል ያምራል። በዛ መልኩ ፍርዱን ይስጥ ነው የምልህ። በጣም ቀሽም ነህ። በጣም ፍላጎቱ ፖለቲካ ፍላጎት ስላለ ፖለቲካል ኢንተረስት ስላለ ነው ይሄ ሁሉ ነገር የተፈጸመ ያለው። ግን አማራው በአገው ሸንጎ ለመመራት ዝግጁ ነው ወይ? አንተ ዝግጁ ነህ በአገው ሸንጎ ለመመራት? እኔ ዝግጁ ነኝ በአገው ሸንጎ ለመመራት። ይሄ ነው ወይ የኛ ፍላጎት? ይሄ ለዚህ ነው የታገል ነው። ገንዘብ ላኩ ይባላል። አንድ እርምጃ ግን መሬት ሄደው የረባ ነገር አይዙም። ከክልላቸው ወጣው የሆነ ነገር መንግስትን የሚያስፈራ ነገር አላደረጉም። እዛው ክልል ላይ አማራው ይጨፈጨፋል፣ አማራው ይሞታል። ብር ነው። እኔ ያ ብር ሄዶ ምን ሊሆን ነው ለመሆኑ? በጣም ይደክማል ጋይስ፣ በጣም ይሰለቻል። ብዙ ነገር አይናችንን ጨፍነን ነው እስካሁን ድረስ ያለ ነው። ብንናገር ያማል ብለን ምን ችግር አለው? እናንተስ ከመቶ 10 አይደል የምትሰጡ? 100 በእነዚህ ልጆች በመግደላቸውና በመሞታቸው ወይም በህዝብ ላይ በሚያደርሱት መከራ 100 ለምናችኋል እንዴ? ደርሶ ጻድቅ መሽተት ምን ማለት ነው? ስታቀጣጥሉ የነበርሽ አንቺ አሁን ያለሽን ማንኛውም ነገር ይሄ እዚህ ጋር መስጠሽ ሰውነትሽን ሁሉ ቀይረሽ ሌላ አውሬ መስለሽ የምትቀርብበት ሜካፕ ሁሉ የሚሰራበትን ገንዘብ እየለመንሽ ነው የምታገኙ። ያውም እነዚህ ወይ ሞተው ወይ ገለው ሀገርን አቁስለው በታሪክ አዋርደው የገጽታ ግንባታን አበላሽተው በሚያመጡት ገንዘብ ነው። ምን ነው ምላስሽ ረዘመ? ማነሽ አንቺ? ውርደት ቀን እየመጣልሽ ነው አዳሚ ማለት ነው። የውርደት ቀን እየመጣልሽ ነው አዳሚ ማለት ነው። የውርደት ቀን ትግሉ ሁለተኛ ወይ ሶስተኛ ጉዳይ ሆኗል። የመጀመሪያው ጉዳይ ስልክ ማስገዛት ነው። የመጀመሪያው ጉዳይ ኪስን መሙላት እየሆነ መጥቷል። ለዚህ ነው ህዝብን የሚጠቀም ሳይሆን በህዝብ የሚጠቀም ትግል ነው ትግሉ በራሱ እያልኩኝ ያለሁት። አሁን ይሄ ህዝብ ሲታገሉ ስንቅ እንዲያቀብል ይጠበቅበታል። በነገራችን ላይ ስንቅ አላቀበለ የብልጽግና ደጋፊ ነው እየተባለ ኢቭን እርምጃ ሊወሰድበትም ይችላል። ትምህርት ቤት መሄድ አይችልም። መምህሩ ማስተማር፣ ተማሪው መማር አይችልም። ማረስ አይችል፣ ማዳበሪያ እንደልቦ አይከፋፈልለት። ኦኬ ይሄንን ታግሎ እንኳን እስኪ ዘመን እስኪመጣ ቀን እስኪያልፍ ብሎ ቢታገስ ደግሞ የቁሰረ ቀናቸውን ሊሞሉ እንደዚህ አሟሉ ሊመባል ተጀመረ። ጉዳዩ ግን ትግል ላይ ብቻ ደግሞ የሚያበቃ አይደለም። አንፎርቹኔትሊ ፖለቲካውም እንዲሁ ህዝብን መጠቀሚያ ያደረገ ነው። ህዝብን መጠቀሚያ ያደረገ ብቻ ሳይሆን ህዝብን የናቀም ጭምር ነው። አንዳንድ ጊዜ እንዴት ባለ አእምሮ እንደሚታሰብ አላውቅም። የህዝብን ኢንተለጀንስ የመናቅ ደረጃ ላይ የደረሱ ሰዎችም ደግሞ አሉ። በትክክል ነው። በቃ ይሄንና ይሄን መሰለን ያንን እያዋረዱ ለመብላት በልቶም ለመጨረስ ህዝቡን እያወቀው የሚሆን ሳያውቀው በብዙ ጊዜው በተራዘመ ትግል ወደ ኋላና ዘላቂ በሆነ ተጠቂነት ውስጥ እንዲኖርና በየትኛውም ማግባብ ተስፋ የቆረጠ እስከሚሞት ድረስ ለመግደልና ለጥፋት የሚመለመል ትውልድ ለመፍጠር ነው የሚሰራው እና እሱ ነው እየሆነ ያለው። ውሎ ምን ይመስላል? አእምሮ እንደሚታሰብ አላውቅም። የህዝብን ኢንተለጀንስ የመናቅ ደረጃ ላይ የደረሱ ሰዎችም ደግሞ አሉ። ውጊያዎች የአማራ ክልል ውሎ ምን ይመስላል? ምዕራብ ትግራይ ገብቷል። ፋኖ ምዕራብ ትግራይ ከገባ ቲዲኤፍ በአስቸኳይ መግባት አለበት። ምክንያቱም ምዕራብ ትግራይ ፕሮቴክት አደርገዋለሁ ብሎ እዚያ ያለው ታጣቂ አስፈታለሁ ብሎ ቃል የገባው በፕሪቶሪያ ሰላም ስምምነት ብልጽግና የሚመራው ፌደራል መንግስት ነው። ታጣቂዎችን እንትን አደርጋለሁ ነን ኤንዲኤፍ የሚባሉ ነን ኤንዲኤፍ የኤርትራ ጦርም የአማራ ኃይሎችን አስፈታለሁ ብሎ ቃል የገባው ፌደራል መንግስት ነው። ፋኖ ዛሬ ምዕራብ ትግራይ ነው ያለው። በአስቸኳይ መደረግ ያለባቸው ነገሮች መደረግ አለባቸው። ጎንደር ቀራቅር ውጊያ ትላንት ከባድ ውጊያ ብልጽግና አለ ወደ ተባለበት የብልጽግና ሰራዊት አለ ወደ ተባለበት የብልጽግና መዋቅር አስተዳደራዊ መዋቅሮች በሙሉ እያፈራረሰ ነው። ፋኖ በሙሉ አማራ ክልል ብቻ ሳይሆን ወደ ትግራይ ገብቷል። ወደ ትግራይ ብልጽግና አስተዳድረዋለሁ ብሎ ለደመቀ ዘውዱ ያስቀመጠው መዋቅሩን እያፈራረሰበት ነው። በዚህ በኩል ደግሞ ጌታቸው ወደ ወረደ እንደዚህ ብሎኝ ነበርኩ እንደዚህ ብሎ ነበርኩ እንደዚህ ተባብለን ነበርኩ እያሉ ያው የሰማነው መደገሙ ስለሚቀፋኝ ዝም አልፈዋለሁ። ስብሐት ነጋ የፈለገውን ይናገር ማለትና ስብሐት ነጋ እንዲናገር ማይክሮፎን ማቀበል የተለያዩ ናቸው። የስብሐት ነጋ ንግግር ጥቅም እንደሌለው እያወቅሁ ስብሐት እንዲሰማ ለማድረግ ማይክሮፎን ማቀበል ከሆነ የማይረባ ጊዜ እያሳለፍኩ ነው፣ በጥፋት ላይ እየተባበርኩ ነው ማለት ነው። እኔ የምረዳው ይሄ አንድ ሰው ጥፋትን፣ ሽብርን፣ ቀውስን የሚነዛ ቢሆን ለዛ ሰው የመናገር መብት አለው። የፈለገውን ሀሳብ ያንጸባርቅ ተብሎ ሚዲያ ላይ ያንን እንዲያደርግ ጦርነት እንዲሰብክ ቀውስ እንዲፈጠር አይደረግም አይደል? አይጋበዝም። በህግም በኤዲቶሪያል በሞራል በምንም ይከለከላል። ያ
ያ ሰውዬ የመናገር መብቱ ተነፈገ ማለት አይደለም እኮ።